ሮዛ ሔዋንን መበቀል አለብኝ ብላ ወሰነች። ምክንያቱም ደግሞ ምስጢሬን የሚያውቅ ሁለት ሰው ነው። ይህ ሁለት ሰው ደግሞ ራሷ ሔዋንና እንዲሁም ፓርከሩ ነው። ስለዚህ ሁለቱን መበቀል አለብኝ ትላለች። ዴብም እዚህ ጋር ግራ ተጋብተዋል። ምክንያቱም ደግሞ የድሮ ፍቅረኛውና እንዲሁም ደግሞ ባለቤቱ በአንድ ቤት ውስጥ ሲኖሩ በጣም ግራ ተጋብተዋል። ሔዋንም ሁሉን ነገር ምስጢር አሁን ላይ ስላወቀች ቆይ እንዴት እንደዚህ ይሆናል? ምክንያቱም ደግሞ ሮዛ የፓርከኑ ባለቤት ወይም ደግሞ ሚስት እንደሆነችም ይታወቃል። እናም አሁን ላይ ሁሉንም ነገር መናገር አለባችሁ፣ ስለዚህ ለዴብ ሁሉንም መናገር አለብህ ብላም ትላለች። በፍጹም አሁን ላይ ይህን ነገር ማድረግ አልችልም፣ እናም አልነግረውም ይላታል። እንግዳውስ አንተ ካልነገርከው እኔ ራሴ እነግረዋለሁ ሁሉንም ነገር አንተና ሮዛ ባልና ሚስት እንደነበራችሁም ትለዋለች። ይህንን ነገር እንድታደርጊ አልፈቅድልሽም። ይህን ነገር እንድታደርጊ የዛሬ አመትና 2 አመት መተሽ ኑሮ ቢሆን ምክንያቱም እንኳን አይደለም ይሄንን ቤቱን ሩዋንዳ እንድታረጊውም እፈቅድልሽ ነበረ። ምክንያቱም ደግሞ በዛ ሰዓት ዴብን በጣም ነበር የምጠለው ይላታል። ሔዋንም በጣም በመናደድ ቆይ ግን ይሄን ያክል ምን ቢያረግህ ነው ብላም ትጠይቀዋለች። እሷ በፍቃዷ ዴብን ያገባችው ሳይሆን እሱ ዴብ ራሱ ነጥቆኝ እንዳገባት ስለተሰማኝ ነው ይላታል። ሔዋንም እንዴት ሲንን ልታስብ ቻልክ ብላም ትላለች። ቆይ ግን እንዴት እኔ እንደዚህ እንደሊሆን እንደቻለ ምንም ሊገባኝ አልቻለም ብላ ሔዋንም ትጠይቀዋለች። እና ፓርከሩም ከዚህም በፊት ዴብን በጥይት እንደመታውም ይነግራታል። ንም በጣም ትደነግጣለች። ዴብ በጥይት ተመቷል ስትባል ቆይ እንዴት ብላም ትለዋለች። እናም አዎ በጥይት መትቸው ነበረ፣ ያለ ርህራሄ እንዲሞት እንፈልግ ነበረ። ምክንያቱም ደግሞ በዛ ሰዓት ሮዛን ቀምተው ከኔ እንዳገባት ስለማስብ ነበር ብሎም ይላታል። አሁን ላይ በጣም ተጨናንቋል። ምክንያቱም ደግሞ እዚህ ጋር ሔዋን መታ የድሮ ፍቅሩን እያስታወሰ ነው። እናም ደግሞ ጸባዩም ተቀይሯል። ጸባዩ ስለተቀያየረ እንዲሁም ደግሞ በእያንዳንዶች በወሬዎች ምክንያት ሔዋኔ በሚለው በዛን ሰዓት ደግሞ በጣም ትበሳጫለች። የሚያበሳጫት ቆይ ለምንድነው ሔዋኔ የምትለው በማለት ትጠይቀዋለች። ይህ ማለት እንግዲህ የጓደኛዬ እህት ነች፣ ደግሞ በጣም የምወደው ጓደኛዬ ነች እና ምን ችግር አለው ባቆለማምጣት ብሎም ይመልስላታል። ግን ሁሉም ሚስጥር ታውቃለች። እናም በተለይ ደግሞ ሔዋን ወደዚህ ስትመጣ የሆነ ነገር ልታደርጋትና እንዲሁም ደግሞ እቅዷን ልታበላሽባት እንደሆነም ወይም ደግሞ ዴብን የቀረበችው ለሆነ ነገር እንደሆነ እንጂ እንዲሁም ደግሞ አፍቅረው ወይም ደግሞ ባልና ሚስት ሆነው እንዳልሆነና እንዲሁም ዝም ብዬ አይደለም ዴብ ወደ አንተ ቤት የመጣውበትን እቅዴን ማሳካት አለብኝ በማለት ስለዚህ ሁለቱን መበቀል አለብኝ በማለት ፓርከሩንና እንዲሁም ደግሞ ሔዋንን ለመግደልም አስባለች። ሮዛ አሁንም ቢሆን ለፓርከኑ ማስጠንቀቂያ ሰጥተዋለች። ምክንያቱም ደግሞ አርፋ የማትቀመጥ ከሆነ እገላታለሁ በማለት እናም ይሄ ደግሞ ሌላ ስህተት ልትሰሪ ነው ይላታል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብ ናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ባሏ ሙሽራ ይዘው የመጣው ሚስት ትንሿ ሙሽራ ቀጣይ ክፍል ሁላችንም በጉጉት የምንጠብቀው ይዤላችሁ መጥቻለሁ። ውድ ቤተሰቦቼ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ኧረ ተው ግን ተው አበረታቱ። ውድ ቤተሰቦቼ ቪዲዮ እያያችሁ አይደለም፣ እኔ ቪዲዮ እለቃለሁ ግን እናንተ ግን እያያችሁ አይደለም። ፕሊዝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላለሁ። ቀጥታ ወደ ቪዲዮ ሮዛ ዴብን በጣም ስለተቀያየረ ቆይ ምን ሆነ ነው? ምንድነው ችግርህ? እኔ የምረዳ ካለ ንገረኝ ብላም ትለዋለች። ምክንያቱም ደግሞ ጸባይህ በጣም ተቀያይሯል ብላም ጠይቀዋለች። እሱም ግራ በመጋባት እኔ እንጃ ምንም ነገር የምትረጀኝ ያለ አይመስለኝም ይላታል። ሔዋን ከመጣች ጀምሮ በጣም ተቀያይራል ትለዋለች። ሮዛ የተጠራጠረችው ሔዋንና እንዲሁም ዴብ የሆነ ነገር አላቸው ብላም ስለምታስብ ነው። እናም በተለይ ደግሞ ዴብ የሚያሳየው ነገር እንዲሁም በተለይ ሔዋንን ሲያገኝ የሚደነጋግጠውና እንዲሁም ደግሞ ተኝቶም ሆነ የሚያስበው ነገር ስለሚያሳስበው ይህ ደግሞ ምንድን ነው በማለት ትጠይቀዋለች። ቆይ ግን ከሔዋን ጋር ያለ ነገር ምንድን ነው ብላ ዴብን ፍጥጥ አድርጋ ትጠይቀዋለች። ዴብን በድንጋጤ የሚመልስላት ነገር ስለጠፋው ይች ልጅ በጣም ለረጅም ጊዜ ከአገር ውጭ ነበረች። እናም ወንድሟንም አላገኘችም። ደግሞ ወንድሟም ለሀገር
ሲዋጋ መስዋዕትነት ሆኖ ድንበር ላይ ቀርተዋል። ስለዚህ እማታደችልሽ እንዴት ነው ወንድምሽ በህይወት የለም ሞቷል ብዬ የምነግራትኝ? እናም ይሄ ነገር አያሳስብም ብሎ ለሩዛ ይነግራታል። ሩዛም በመገረም ቆይ ግን ለምን አሳሰበ ታዲያ? ይሄ እኮ ያንተ ጉዳይ አይደለም፣ ይህ በራሱ ሰዓት እንጂ አንተ አልገደልከው። እናም ምንም ነገር የሚያሳስብ ነገር የለም ብላም ትለዋለች። ዴብን በመገረም ይኸውልሽ በዚህ ምድር ላይ ወንድሟና ወንድሟ ብቻ ነው ያላት። ስለዚህ ወንድሟን ብታጣ ደግሞ ምን ትሆናለች በማለት ይጠይቃታል። ዛሬ ደግሞ እዚህ ምንም አይነት ስጋ ዘመድ የላትም ብሎም ይላታል። ሮዛም እናኮታዳ ይሄ ጉዳይ ያንተ አይደለም፣ በዛ ላይ ደግሞ በጣም ብዙ ነገር የሚያሳስብ ነገር እያለ እንዴት ነው በዚህ ተራ ነገር ስለሷ የምትጨነቀው ብላም ትለዋለች። ዴብም ይህ ነገር ብቻ ሳይሆን ያሳሰበው አሁን ላይ ዴብ በፊት ማለትም ሮዛ የማታውቀው ነገር ወይም ደግሞ ሂዋን በጣም ድሮ አብረው እንደሚኖሩና እንዲሁም ደግሞ ሚስጥር ሁሉ ይታወቃልና ስለዚህ በተለይ ደግሞ ምን አይነት ሰው ነኝ እኔ ቆይ ግን የድሮ ፍቅረኛዬንና እንዲሁም ያሁን ባለትዳሬን አንድ ላይ ይዤ ግራ የምገባው በማለት ራሱን ጥያቄ ውስጥ አስገብቷል። ይሄ ጉዳይ አንተን እንደዚህ ሊያሳስብህ አይችልም። እናም ይልቃውስ እኔ የማላውቀው ሌላ ነገር ካለ ንገረኝ በግልጽ ትለዋለች። ዴብም በጣም ይበሳጫል። ቆይ ሮዛ ምንድን ነው የምትይው ብሎ ይላታል። ሮዛም እና ታዳ ሌላ ጉዳይ ከሌለህ ታዳ የሂዋን ጉዳይ እንዴት ይህን ያክል ያስጨንቃል? በዛ ላይ ደግሞ ወንድሟ አንተ አልገደልከው፣ ወንድሟ ቢሞት ምን ችግር? ምክንያቱም ደግሞ አንተ አይደለም ብላም ትለዋለች። ቆይ ይህን እኮ እኔ ነኝ መናገር ያለብኝ፣ እናም እንዴት ብዬ ልንገራት ብዬ እያሰብኩ ነው በማለት ዴብም አስተባብሎ ይነግራታል። ሮዛ ግን በፍጹም አልተዋጠላትም። ይህን ነገር ሌላ በጣም ብዙ ችግር አለብን የምናስበው፣ እናም ይህን ነገር አሁን አንተ የምታስብበት ነገር አይደለም በማለት ትመልስለታለች። ግራ ተጋብታለች። እናም ሉሊት ሳሎን ላይ ቁጭ ብላ ነበረ። ሉሊት አብሬሽ መሆን እችላለሁ ብላም ትላታለች። ሉሊትን በደስታ ሂዋንን አዎ ትችያለሽ ትላታለች። ሂዋንም ቁጭ ትላለች ሉሊት ጋር። ከምንም በላይ ማምለጥ የምትችይበትን ነገር ታውቂያለሽ ብላ ለሂዋን ጥያቄ ተነሳላታለች። ወደ መንፈሳዊ ህይወት መመለስ ነው ትላታለች። ቆይ መንፈሳዊ ህይወት ስትይ ምን ማለት ነው ብላ ትጠይቃታለች። ሉሊትን በመገረም ስትደሰችም ስታዝኝም ከፈጣሪ ጋር ከተነጋገርሽ ሁሉን ነገር ካደረግሽ የማታሸንፊው ነገር የለም እና በከፋሽም ሰዓት ሆነ በተደሰች ሰዓት ፈጣሪሽን አትርሽ ብላ ሉሊትም ትነግራታለች። እርሽ ራሴን ማሸነፍ እችላለሁ ብላ ትጠይቃታለች። ሉሊትም አዎ በደንብ አድርግሽ ትችያለሽ፣ ምክንያቱም ደግሞ እስከዛሬ በጣም ብዙ ነገር አሳልፈሽ ሊሆን ይችላል፣ እንዲሁም ደግሞ ብዙ ነገር ታግለሽ አልፈሽ ሊሆን ይችላል። ስለዚህ ይህን ነገር ደግሞ ታልፊዋለሽ ብላም ትላታለች። ፈጣሪም ከጎንሽ ካለና እንዲሁም ደግሞ ፈጣሪሽን ካሽ ደግሞ የዛን ንክል እጥፍ ታሸንፊያለሽ። ስለዚህ ከፈጣሪሽ ጋር አውሪ ብላም ትላለች። ሂዋንም በመገረም ሉሊትን ቆይ ግን አንቺ ይህን ያክል እንዴት ልታውቂ ቻልሽ? ብላም ትላታለች። አዎ ብዙ ጊዜ ሲጨንቀኝ እኔ ወደ ላይ ነው ፈጣሪን የምለምነው ብላም ትላታለች። አስበው በጣም ብዙ ነገር ያሳለፍሽ ይመስለኛል ትላለች። ሉሊትም አዎ ክፍለ ሀገር ሳለው ተድሬ ነበረ ብላም ትላታለች።